እንደሆነ አይቀር ከዚህ በላይ ምን እንዳይመጣ ነው። አዲስ አበባ ነው የምትኖረው። 3 ልጆች አሏት። እዚህ እንደሌለች እዚህ ያለች 4 ኪሎን ወጣቱ አናወጠ። ያያዘ ልደታ ጉዱን አጋለጠ። ሰበር አስደንጋጭ አቡነ ሰሮስ አሁንም ከመንግስት ጎን ነኝ። ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ለምን እንደምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክሲያን ድረስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ስለ ሀገራችን ኢትዮጵያ፣ ስለ ቅድስት ቤተክርስቲያናችን ወቅታዊና አዳዲስ መረጃዎችን ዛሬም ወደ እናንተ እናደርስ ዝግጅታችንን ጨርሰን መጥተናል። ሰብስክራይብ እያደረጋችሁ የድምታን ይጣናችሁ እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። እንግዲህ እየተነሱ ያለው አሁንም ስለ ልጅቷ ጉዳይ እየተነሱ ብዙ ነገሮች አሉ። እነ ያያዘ ልደታም እንግዲህ ያሳሰቡት ነገር አለ። 5 ኪሎ 4 ኪሎ ምን ተፈጠረ ያለውን ነገር እስቲ ኦርቶዶክሳውያን ባለማተቦች አጠር አድርገን እናቀርብላችኋለን። እስከ መጨረሻው ድረስ ላይክ ሼር እያደረጋችሁ ተከታተሉን። ወደ ቪዲዮቹ እዚህ እንደሌለች እዚህ ያለች ይሄ ጉዳይ ሲከሰት እኔ በተክርስቲያን እየተጠመቅኩ ነው። ስለ ልጅ እንደዚህ ያደረገችው ወላዲተ አምላክን ስዕል የት ነው እንደዚህ ያደረገችው? እዚህ ቤት ነው መሰለኝ። የትኛው እዚህ ቤት ቦታ የት ነው? ክላሷ አንድ ያሳዩና ያውችን መሰለሽ ልጅ እንደዚህ ሆነች። ያው ከደኛ ፎቶ ይሄ ነው ልጅቷ። አሁን የምታዩት አለች ብቻ ልጅ ናት። ልጅ ያሁን የምታዩት ቤት አይደለችም። አሁን በሽተኛዋ ነው የምታዩት። አሁን ታማሚዋ ልጅ ነው የምታዩት። አረ ድረሱልኝ። እኔ ጮሃለሁ። በቃ ወይ እኔ ጮሃለሁ። ይህ አስነዋሪ፣ ይህ አሳዛኝ፣ የብዙ ኦርቶዶክሳውያንን ልብ ያሳመመ እንዲሁም የገዳም አባቶች እንዲያለቅሱ ምክንያት የሆነን ማህበራዊ ሚዲያ ላይ የነበረን ጉዳይ ሁላችሁም ተመልክታችኋል፣ አይታችኋል። አሁን የምንገኘው ቅናት ከያዛቸው ኦርቶዶክሳውያን ከጀርባዬ በጣም ብዙ ኦርቶዶክሳውያን አሉ። ዛሬ እዚህ ቤት ውስጥ ተገኝተናል። ይህ ጉዳይ የተፈጸመበት ቤት ውስጥ ነን። እንግዲህ እመቤታችንን ስዕል አድነዋል ስትተፋበት የነበረው በዚህ ላይ ነው። አሁን ቤት ውስጥ የለችም። እንደተባለው አዎ ኮዬ ነው። እኚህ እናት እያለቀሱ እጅግ በጣም በምሬት ውስጥ ነው የሚገኙት። የት እንዳለች አናውቅም። ይሄ በይቅርታ ይታለፍ የሚል አይነት ልቦናም ኖሮን አይደለም እዚህ መጣ ነው። ነገር ግን አሁንም ቢሆን ይቺ ልጅ እቺ ትክክለኛዋ ፎቶዋ ነው። ይቺ ልጅ የምታውቁ ሰዎች በጠቅላላ በውስጥ መስመር እባካችሁ አድራሻችሁ ስጡን እንላለን። እርሶም ላይ ልንፈርድቦትም አይደለም እዚህ የተገኘ ነው። ነገር ግን ወላዲተ አምላክ እናታችን ናት። ብዙ ሌሊቶችን የማይነጉ ሌሊቶችን ያለፍንባት የማያልፉ ቀናቶችን ያሳለፈችን ድንግል ማርያም ነው። ይሄንን ነው ልንነግሮት የምንችለው። አዎ አሳይተውናል። ክላሱን እዚህም እንደሌለች ነግረውናል። በመጣች ጊዜ ግን ለህግ አሳልፎ ይስጣል። ምክንያቱም ማዕተቦት ይሄን ዝም ብሎ ያደረጉ አይመስለኝም አይደለ? እንደው አንድ እናት ኖት። በእርግጥ ግን እናቶት ግን እቺ ወላዲተ አምላክ ናት። እቺ ናት የተሰደበችው፣ እቺ ናት የተተፋባት፣ እቺ ናት የተቀደደችው አይደለ? ስለዚህ ይሄንን ኃላፊነት እንደው በእግዚአብሔር ስም ነው የምጠይቁት፣ በወላዲተ አምላክ ስም ነው የምጠይቁት። እርሱ ላይ አንዳችም ነገር እንዲደርስቦት አንፈልግም። እንዳልኩ እኔ እናት የለኝም። የእናትን ፍቅር ግን አውቀዋለሁ። ከእናትም በላይ ደግሞ እናት እሷ ናት። ይሄንን ነገር አደራው። ከእንደዚች አይነቱ ነፍጫላ መሀይም ጋር አዲስ ዓመት መግባቱን ሳስብ በጣም ነው ማዝነው። የቤተ ክርስቲያን የህግ አካላት አንደኛ ተጠያቂ እናንተ ናችሁ። ቤተ ክርስቲያን ውስጥ ያሏችሁ ጠበቆች፣ የህግ አካላት ምንድን ነው የምትሰሩት? ከዚህ በፊት እነ ትዝታውን አስመለጣችሁ። ከዚህ በፊት መከሰስ ያለባችሁ ሰዎች ሳትከሱ በእንቁላሉ ጊዜ በቀጣሽኝ የሚባለው አይ አይደለ? ትዝታውን ለህግ ሳታቀርብ እንደዚህ አይነት ነፍጫላ ላይ መጣው ያለ ምክንያት አይደለም። ትናንትና አደብ ብናስይዝ ኖሮ፣ ትናንትና ልክ ብናስገባ ኖሮ ዛሬ እንደዚህ አይነት መሀይም አይመጣም ነበር። የቤተ ክርስቲያን አባቶች ምን እናድርግ? የደቦ ፍርድ ይፈረድ? ቤተ ክርስቲያን እንደዚህ ትፈቅዳለች? አትፈቅድም? አባቶች ለምንድን ነው ሮጣችሁ ጠይቃችሁ እንደዚህ አይነት ሰዎች እንዲከሰሱ ማታደርጉት? አረ አባቶቻችን ተው። እቺ ልጅ እንግዲህ ሁላችንም ኦርቶዶክሳውያን ይቅርታ እንድናደርግላት እየጠየቀች ነው። ይቅርታ ብናደርግላት ለአዲስ ዓመት ለኛም ጥሩ ነው። የሚባል ነገር የለም። የምን ይቅርታ ነው? ሃይማኖታችሁ ሲሰድቡ ዝም አላችሁ። ገድላቱን ቅዱሳን ሲላን ሲቀዱ ዝም አላችሁ። ቤተክርስቲያን ውስጥ ገብታችሁ ሲዘፍኑ ዝም አላችሁ። በሩ ላይ ሲዘፍኑ ዝም አላችሁ። ታቦት ሲሰድቡ ዝም አላችሁ። በቃ አንገሸገሸን እኮ። እስኪ ወንድ የሆነ ቤንታ እስኪ መስጊድ በር ላይ እስኪ ዝፈን
እስኪ ቁርአንን ቅደድ እስኪ ታገኝ ነበር። እኛ ፍቅርን ከክርስቶስ ስለተማርን እስካሁን ታግዘናል። ካሁን በኋላ ግን እንደዚህ የሚባል ነገር የለም። ይቅርታ የሚባል ነገር የለም። ህግ አለ፣ በህግ ትዳኛለች። አለቀ። አዲስ አበባ ነበረች፣ ከአዲስ አበባ ሸሽታ ሻሸመኔ እንዳለች ነው አሁን መረጃ ያለ። ሻሸመኔ ከኖኩ ጀርባ ወረዳን ከኖኩ ጀርባ እንዳለች ነው መረጃ ያለን። ሻሸመኔ ባለማተቦች እንግዲህ እናንተ ለመንግስት አሳልፋችሁ ስጧት ፈልጓት ነው። እኛ የደቡብ ፍርድ አንወስንም። እኛ ምን ፈልገው በህግ እንድትጠየቅ ብቻ ነው። ሃይማኖታችን ካሁን በኋላ መናገር ሆነ ቀና ብሎ ማየት አይችልም ማንም ሰው። ሲላንና መልክ ምንና መልክ አገባ ምን አገባ ሲላ መለኩ አመለኩ ምን አገባ አገባችሁ። ስለዚህ ቀልድ የለም ካሁን በኋላ። ሰላም ቤተሰቦቼ እንደምን አላችሁልኝ? ሁላችሁም እንኳን አደረሳችሁ ከደረሰን ማለት ነውና በጣም የሚያሳዝን ነገር ነው እየሰማን እያየን ያለ ነው ኦርቶዶክሳውያን። እኔ በጣም ከሚበለው በላይ በእውነት እኔ በጣም ነው ማዝነው ማለት አሁን 2017 2018 ለቤተ ክርስቲያን ምንዋን ማለት በጣም ነው የሚያሳፍረው። ቤተ ክርስቲያን በዚህ ደረጃ አቅማታ ራሷ ቤተ ክርስቲያን የሰራቻት ቋንቋ ፊደል ሰጣ ከፍ ያደረገቻት አገር ጀርባዋን ሰጣ ሳይ በጣም ነው ማዝነው። ለኔ 2017 ከ2018 ለቤተ ክርስቲያን የተለየ ዓመት አይደለም። አሁንም መናቋ መደፈሯ ቀጥሏል። ማንም ወጠጤ ባለጌ ውርጋጥ እየመጣ ቤተ ክርስቲያን ላይ አፉን ያላቃል። ተናጋሪ የለም። እግዚአብሔር አምላክ በ2018 እረኛ ይስጠን። አባቶቻችን ምን እንደነካቸው አናቅም፣ ማናፋቸውን እንደለጎሙ አናቅም። በምንም ጉዳይ ሲናገሩ አንሰማቸው። ሁሉ ሰው ቆስሎ የሞተው ሞቶ 5 ኪሎ ተገፋፍታችሁ ገባችሁ፣ ወንበሩ ላይ ቁጭ አላችሁ። ግን በእናንተ ጊዜ ቤተ ክርስቲያን በዚህ ልክ ትሰደባለች። ቅዱሳን ጻድቃን ሰማዕታት ስላቸው ይቀልዳል። ቤተ ክርስቲያን ላይ አፉን የማይከፍት ማንም የለም። ቤተ ክርስቲያን አቅሟን አጣለች፣ ዝላለች። ቤተ ክርስቲያን በእናንተ ዘመን እኔ ዛሬ ጉዳይ ከአባቶቼ ጋር የእናንተን ጀግንነትና የእናንተን አንበሳነት አባትነት ለማየት ግንቦት መጠበቅ አለብን። ግንቦት ላይ ነው እንዴ እናንተ አንበሳ የምትጫወቱት እንዴ? አባቶቻችን እናንተን ስንናገር እናፍራለን፣ እኛ እናፍራለን። ነገር ግን አባቶቻችን ሁኑ። ማን ነው አንደበታችሁን የዘጋው? ማን ነው የፍርሃትና የመንቀጥቀጥ መንፈስ የሰጣችሁ? የትኛው ህይወት አጓግቷችሁ ነው የምትፈሩት? የትኛው የዓለም ደስታ ነው እናንተን የሚያሸማቅቃችሁ? ወጣችሁ እንዳትናገሩ የሚያረጋችሁ የትኛው ህይወት ነው? መንኩሳችሁ ሞታችሁ ወይ? የሞተ በድን የሆነ አካል እንዴት ሊፈራ ይችላል? በእግዝእትነ ማርያም በመብርሃን እያላችሁ እየለመናችሁ ያደጋችሁባት እመቤታችን እዚህ ደረጃ ስሏ እየተቀደደ ማንም ወጠጤ ባለጋ አፉን እየከፈተ ቤተ ክርስቲያን ላይ እናንተ አይታችሁ እንዳላያችሁ ሰምታችሁ እንዳልሰማችሁ ዝም ትላላችሁ እንዴ? አባቶቻችን አረንቁ። ዛሬ የቅዱሳን የጻድቃን የሰማዕታትን ስዕል እየቀደዱ አለማምደውናል። ነገ ከነገ ወዲያ ደግሞ መቅደሱ ውስጥ ገብተው እንደፈለጉ ላለመሆናቸው ምን ዋስትናል? ምንም። ስለዚህ እንደረኛው እንዴ እናንተን ቤተ ክርስቲያን ምርቃት ላይ ብቻ ነው እንደምናያችሁ እንዴ? እናንተ ታቦት ላይ ቆማችሁ ለመባረክ ብቻ ነው እንደምናያችሁ? አባቶቻችን ውጡ እንጂ ከፊት የእመቤታችን የቅድስት ድንግል ማርያም ስዕል እኮ ነው የተቀደደው። ለምናችሁ ተምራችሁባት ለዚህ ወግ ማድረግ የበቃችሁባት እኮ ስለ እግዝእትነ ማርያም ብላችሁ ለምናችሁ 5 ኪሎ ቅዱስ ሲኖዶስ ለመግባትና ጳጳስ ለመሆን ያልፈነቀላችሁ ድንጋይ ያላፈሳችሁት ደም ያልሞተ ነፍስ የለም። ብዙ ኦርቶዶክሳውያን ባለማተብ ያጣንበት የቅርብ ቀን ባችን እሳት ነው የሲኖዶሱ ጉዳይ ነው። እናንተ በሲኖዶስ ጉዳይ ብቻ ነው ከፊት የምትመጡት? ግንቦት ላይ ብቻ ነው ወይ ከፊት የምትመጡት? ኑ እንጂ አባቶቻችን አብረን እንቁ። ቤተ ክርስቲያን ክብሯን እናስመልስ። ማንም እየመጣ ቤተ ክርስቲያን ላይ አፉን ሲያላቅቅባት ዝም ማለታችሁን አቁሙ። እንደ አባት እንደ እረኛ ሁኑ። ምንድን ነው የሚያስፈራችሁ? የትኛው ህይወት ነው የሚያጓጓችሁ? የሚያጓጓ ህይወት እኮ እናንተ ጋር የለም። በዚህ ደረጃ ቤተ ክርስቲያን ስትናቅ፣ ቅዱሳን ጻድቃን ሰማዕታት በማንም ውርጋት ሲሰደቡ፣ ቤተ ክርስቲያን ክብሯን ስታጣ እንዴት ነው ምንኩስናችሁ ያልቆረቆራችሁ? ቆማችሁ ያልኮሰኮሳችሁ? መስቀላችሁን እንዴት ጨበጣችሁት? በዚህ ደረጃ ቤተ ክርስቲያን ስትዋረድ፣ ቤተ ክርስቲያን ክብሯን መልሱልን። አባቶቻችን ከትላንትና ወዲያ የቃል ኪዳኑን ታቦት ሰደቡ፣ እመቤታችንን ሰደቡ። ዛሬ የቅዱሳንን ስዕል መቅደር ጀመሩ። ነገ ከነገ ወዲያ በዚህ አለማምደውናል። መቅደሳችንን ላለመውሰዳቸውና
ገብተው ላለመዝፈናቸው ዋስትና የለንም። ስለዚህ ቀኑ አሁን ነው፣ ዛሬ ነው ቀኑ። እናንተ ትግል ግንቦት ወር ላይ ብቻ መሆን የለበትም። ኑ አሁን መስከረም 1 ነው። የእመቤታችን የቅድስት ድንግል ማርያም ስዕል ሲቀደድ ሲጣል ሲረገጥ አይተናል። ውጡና ታገሉ። ዲያቆናት፣ ካህናት፣ ሰባኪያን፣ መምህራን፣ ቆሞሳት፣ መነኮሳት ሁላችሁም ይሄ ጉዳይ ይመለከታችኋል እንጂ የተወሰነ 10 15 ቲክቶከር ጉዳይ አይደለም። ይሄ የኔም የእናንተም ጉዳይ። ውጡና ተናገሩ። ዝምታችሁን ስበሩ። አያችሁ ተጨመዳችሁ። ለዚህ ሰገና አሁን አቃጢ የሚለኝ አካል ካለ አቃጥለው ቅደጁ። ሁላችሁም 5 ጊዜ ኮፕሊንግ አድርጉ። ለምን ለቤተሰቦችሽ ችግር ትሆኛለሽ? ለምን ለማህበረሰብሽ ችግር ትሆኛለሽ? አሁን እንዲያርገሽ ብገሉሽ ምን ለማለት ነው? ወዳጆቼ ወንጌል እኮ ፍቅር ነው። ሰው የሚወደው ማክበር ግዴታችን ነው። ሰው የሚከተለው ማክበር ግዴታችን ነው። መንቋሽሽ አንችልም። ወንጌል እኮ ፍቅር ነው። ኢየሱስም እኮ የሚወደኝ ቢኖር ይከተለኝ ነው ያለው። ሐዋርያትም አባቶቻችን እኮ ሲሰብኩ በብላት በጥበብ በፍቅር ቀርበው ነው የሰበኩ። ምን ነው ዛሬ ፈላባችሁ? ምን ነው በራሳችሁ መቀበሪያ ጉድጓዳችሁን እየቆፈራችሁ ነው? እውነቴን ነው የምላችሁ። ለምን ለወንጌል በር ትዘጋላችሁ? ለምን ሰዎች እንዲጠሉን ታደርጋላችሁ? የምር ያሳፍ ከአንደበትሽ ለወጣው እንኳን ኢየሱስን የሚያምን አማኝ ሌላ ቤተ እምነቶች እንኳን በዚህ ልክ አይነገርም። ሙስሊም እንኳን እንደዚህ ሰድቦን አያውቅም። ከኛ ቤተ እምነት ውጭ የሆኑ ክርስቶስን ፍጡር ብሎ የሚያምኑት እንኳን ምን አይነት ጉልበት፣ ምን አይነት ድፍረት፣ ምን አይነት አቅም እንዳመጣች አላውቅም። ስለ እውነት ለመናገር በጣም ይከብዳል። በጣም ይሄ ሁሉ ኦርቶዶክስ ባለበት ሀገር፣ ጎረቤትሽ እናትሽ ኦርቶዶክስ በሞላበት ሀገር ነገ ወጥተሽ የምታያቸው ኦርቶዶክሳውያን ባሉበት መንገድ እንደዚህ መናገር እንዴት አይነት ድፍረት ነው ያገኘሽው? ማን ምን ያህል ቢያስቆጣሽ ነው? ምን ቢገጥማት ነው እንደዚህ የተናገረችው? ሃይማኖትስ መቀየር እንደሚያደርግ ነው ወይ? ከኦርቶዶክስ ወጥቶ ፕሮቴስታንት መሆንና ኦርቶዶክስን ወደ ፕሮቴስታንት የሚጋበዝበት መንገድ ይሄ ነው ወይ? ቢቻላችሁ ከሁሉ ሰዎች ጋር በሰላም ኑሩ አለ ሐዋርያው ጳውሎስ። ከሁሉ ሰው ጋር ቢቻላችሁ በቃ ከሁሉ ሰው ከሙስሊሙ ከኤቲስቱ ከምኑ ጋር በሰላም ኑሩ ብሎ ይነገራል። በበዓሉ እንዴት እንደዚህ አይነት ነገር ጸብ የሚያጭር እጅግ የሚዘገንን የሚሰቀጥጥ አብዛኛውን ሰው የሚያስቆጣ ልብ የሚሰብር ድርጊት ነው በእውነት። ቤተክርስቲያን በስነ ስርዓት ጉዳዩን ስሜታዊ የሆኑ ሰዎች ሳይሆን የተረጋጉ አካላት ይዘውት መክረው አስተምረው መጠየቅ ባለበት መንገድ። የሰማይ መላእክትን ከሚመለከት ሰው ይልቅ የራሱን ኃጢአት የሚመለከት ይበልጣል ይላል። ነገር ግን ምን ይላል አባ ዮሐንስ ሐጺር? የራሱን ኃጢአት የሚመለከት ይበልጣል። ዛሬ ቅን ሆነን መስራት ያልቻልነው፣ በቅንነት ስራ ማስኬድ ያልቻልነው፣ በቅንነት ነገሮችን መለወጥ ያልቻልነው የራሳችንን ኃጢአት ሳይሆን እየተመለከተን ያለነው የማንን ነው? የሰዎችን ኃጢአት ነው። በራሳችን ያለውን ምሰሶ ሳይሆን በወንድማችን ያለውን ግዱፍ ነው እየተመለከተን ያለነው። ጌታችን በራስ ያለውን ምሰሶ አለና በወንድም ያለውን ምንድነው የሚለው? ጉድፍ። በጉድፍና በምሰሶ መካከል ያለው ልዩነት ይታያችኋል። በራስ ያለው ምሰሶን መመልከት ሳይቻል ራስን በሙሉ አካልነት ከነ ሀፍረታችን መመልከት ሳንችል ለውጥ ለማምጣት ነው የምንሮጠው። የኛ ጽድቅ በሰዎች ጽድቅ የሚለካ አይደለም። ሰዎች እኛን ጻድቅ ስላሉን አንጸድቅም፣ ኃጢአተኞች ስላሉን ምን አንልም፣ አንኮነንም። ይሄን እንዳትረሱ። ኃጢአታችንም ጽድቃችንም የሚለካው በማን ፊት ነው? በእግዚአብሔር ፊት ነው። ሰዎችማ በሚያዩት ነገር ነው የሚፈርዱት። ሰው የሚያውቀው የሚያየውን ብቻ ነው። ከሚያየው ጀርባ ያለውን ነገር ማወቅ አይችልም የሰው ልጅ። ቪዲዮቹን እንደተመለከታችሁት ነው። በጣም ያሳፍሩ ድርጊቶች በአባቶቻችን በኩል እየተመለከተን እንገኛለን። እንግዲህ 5 ኪሎ እንደተመለከታችሁት በደም ተጋፍተው ገብተው እንግዲህ ወንበሩን ከያዙ በኋላ አሁን ምንም እያደረጉ እንዳልሆነ እየተመለከትን እንገኛለን። እስካሁን ድረስ እንግዲህ 2 መስመር ብትሆን መግለጫ አልሰጡም። እነዚህ አባቶች እንግዲህ አባት መስሎ አባት ያሉን አባቶች እንዳሉን እየተመለከትን እንገኛለን። ወጣቱን የሚመራ እረኛ ያስፈልገዋል ማለት ነው። እንግዲህ አባቶች አፋቸውን ማን እንደለጎማቸው ባናቅም
አፋቸው እስካሁን ተዘግቷል። የድንግል ማርያም ስለ አድኖ መቀደድ የቅዱሳን ስለ አድኖ መቀደድ አለ የሚያሳስባቸው። እነሱ አሁንም እያሉ እንዳሉት እንደተመለከታችሁት አቡነ ሳይሮስ ከመንግስት ጎን መቆም ነው እያሳሰባቸው ያለውና በጣም የሚያሳፍር ተግባር በቅዱስ ቤተክርስቲያናችን በእኛ ዘመን እየተመለከትን እንገኛለን። ኦርቶዶክሳውያን ባለማተቦች ወጀቡ ማይበሉ በስቷል። ነገር ግን አባቶች አሁንም ዝምታን እንቅልፍን መርጠዋል ማለት ነው። እንግዲህ ወጣቱ አሁንም በየቦታው እየተገደለ እየታረደ ይገኛል። ቤተክርስቲያን እንደ ችቦ በአራቱም ማዕዘን እየተቃጠለች ነው። እንደምትመለከቱት ደግሞ በአፋቸው የሚጸዳዱ ግለሰቦች እየበዙ ይገኛሉ ማለት ነው። ቅርሻታቸውን የሚያቀርሹ ቅርሻታሞች እየተመለከተን እንገኛለን። የድንግል ማርያምን ስለ አድኖ ሲቀዱ ሲያቃጥሉ የቅዱሳን የሰማዕታትን እንግዲህ ክብር ዝቅ ሲያደርጉ እየተመለከተን እንገኛለን። ወጣቱ እንግዲህ የሚመራው አጥቶ በራሱ እየተዳራበረ እንደሆነ እየተመለከተን እንገኛለን። አንድ መሆን ራሱ በራሳችን እንዳቃተን እየተመለከተን እንገኛለን። የልጇ ቤት እንግዲህ ወንድሞች ሄደው አላገኟትም። እናቷን እንግዲህ እንደምትመለከቱት በሐዘን ውስጥ ሆና አግኝቷታል ማለት ነው። በጣም ያሳፍሩ ተግባሮችን በሰዓት እየተመለከትን እንገኛለን። የሃይማኖት ግጭት እንዳይፈጠር በሰዓት እየተፈራ ይገኛል ማለት ነው። ፕሮቴስታንቶችም እንግዲህ ለሷ ጥብቅና እየቆሙ ያሉ ብዙ ወንድሞች እህቶች አሉ። ነገር ግን እቺ ቅድስት ቤተክርስቲያን ደግሞ መንካት የለባቸውም ብለው እንግዲህ እውነትን የሚያረጋግጡ እንግዲህ ፕሮቴስታንቶችም እንዳሉ እየተመለከትን እንገኛለን ማለት ነው። እንደተመለከታችሁ ነው ነገሩ እየተባባሰ ነው። ነገሩ እየተጋጋለ ነው በሰዓት የሚገኘው። ልጅቷም እንግዲህ ጠፍታለች ማለት ነው። ጉድጓድ ውስጥ ተደብቃ ቀርታለች። እስካሁን ልትገኝ አልቻለችም። ኦርቶዶክሳውያን ባለማተቦች ተናበው እየሰሩ እያፈላለጓት ነው በዚህ ሰዓት የምትገኘው ማለት ነው። በጣም የሚያሳፍር ተግባር እንዳደረገች ተመልክተናል። ቤቷ ድረስ ሄደው አላገኟትም ማለት ነው። ኦርቶዶክሳውያን ባለማተቦች አይናችን ነሽ ማርያም አንቺን አይንኩብን። የተዋህዶ ልጆች እንወድሻለን። በድንግል ማርያም ነው የመጣችሁ። በወላዲት አምላክ በማምላክ በንጹሃን ቁርባን በማምላክ በወላዲት አምላክ ነው የመጣችሁ። ዝም ብላ መታለፍ የለባትም። እንደተመለከታችሁት ከ17 እህት ወንድሞቿ የማትማር ከሆነ እንግዲህ ተገቢው ቅጣት ይገባታል ብዬ አስባለሁ። ስለ አድኖ መቅደድ ስለ አድኖ ማቃጠል እንግዲህ 17 ጊዜ በዚህ 2 ዓመት 3 ዓመት ውስጥ ጊዜ ተካሂዷል። ነገር ግን እስካሁን ምንም የጠየቃቸው የህግ አካል የለም። እኛ ኦርቶዶክሲያን የአንድ ሳምንት አጀንዳ እናደርጋለን፣ እንጫጫዋለን፣ እንራሳቸዋለን ማለት ነው። እንደዛ መሆን የለበትም። እስከ ጥግ ድረስ ሄደን እንግዲህ አንዷን እንግዲህ ትቀጣለች፣ ለሌላው ትምህርት ማቀጣጫ ትሆናለች ብዬ አስባለሁ። ወቅትና አዳዲስ መረጃዎችን ወደ እናንተ አደረስን። ሰብስክራይብ ማድረግ ደግሞ ተመጫናችሁ አትርሱ። እንወዳችኋለን። ሰላም ቆዩ።